ሰላም እንዴት ናችሁ? የቲዩቶሪያላችን ተከታታዮች በዛሬ ቲዩቶሪያላችን የ11ኛ ክፍልን የማትስን ዩኒት 6 ሪቪው ኤክሰርሳይዝ አብረን እንሰራለን። ቀጥታ ወደ ጥያቄዎቹ። Question number 1. Construct a grouped frequency distribution table and histogram for the following data using 6 classes. አንግሩፕድ የሆነ ፍሪኩዌንሲ ዲስትሪቢዩሽን ተሰጥቶናል። የተጠየቅነው ግሩፕድ የሆነ ፍሪኩዌንሲ ዲስትሪቢዩሽን እና ሂስቶግራሙን እንድንሰራ ነው የተጠየቅነው። ግሩፕድ ፍሪኩዌንሲ ዲስትሪቢዩሽኑን ቴብል ለመስራት ክላስ ዊድዝ ያስፈልገናል። ክላስ ዊድዙን ካልኩሌት ለማድረግ ደግሞ የአንግሩፕድ ዳታው ላርጅ ቫልዩ እና ስሞል ቫልዩ ያስፈልገናል። ነምበር ኦፍ ክላስ ጊቭን ተሰጥቶናል። 6 ክላስ ተብለናል። አንግሩፕድ ከሆነው ዳታ ውስጥ ላርጅ የሆነውን ቫልዩ እንፈልጋለን። በዚህ ኬዝ ላርጅ ቫልዩ 92 ነው። ስለዚህ ላርጅ ቫልዩ 92 ነው ማለት ነው። ከዚህ ከአንግሩፕድ ከሆነው ዳታ ውስጥ ስሞል ቫልዩ የሚሆነው 37 ነው። ክላስ ዊድዝ ማለት ላርጅ ቫልዩ ሲቀነስ ስሞል ቫልዩ ሲካፈል ለነምበር ኦፍ ክላስ ነው። ከዚህ በኋላ ቁጥሮቹን ሰብስቲቲዩት ማድረግ ነው። ላርጅ ቫልዩ 92 ነው። 92 ሲቀነስ ስሞል ቫልዩ 37 ነው። ሲካፈል እናደርግና ነምበር ኦፍ ክላሱ 6 ነው። ሲካፈል ለ6 እናደርጋለን። 92 ሲቀነስ 37 55 ይመጣል። 55 ሲካፈል ለ6 9.17 ይመጣል። 9.17ን ስናጠጋጋው 10 ነው። ወደ ትልቁ ቫልዩ ነው የምናጠጋጋው። ስለዚህ 9.17 ስናጠጋጋው 10 ይመጣል። ክላስ ዊድዙ 10 ሆነ ማለት ነው። ክላስ ዊድዙን ካገኘን ቴብሉን መስራት እንችላለን። ክላስ ዊድዙ 10 የሆነው ከ37 እስከ 46 ነው። ስለዚህ ከ37 እስከ 46 የመጀመሪያው ክላስ ኢንተርቫል ይሆናል። ፍሪኩዌንሲውን በየግሩፑ እናስገባለን ማለት ነው። የመጀመሪያው ክላስ ኢንተርቫል ከ37 እስከ 46 ነው። ከ37 እስከ 46 አንግሩፕድ ከሆነው ዳታ ውስጥ እንለቅምና ምን ያህል ብዛት እንዳላቸው ፍሪኩዌንሲ ይሆንልናል ማለት ነው። እሱን እንጽፋለን ማለት ነው። ስንቆጥር ከ37 እስከ 46 ያለ 1 2 3 4 5 ነው። ከ37 እስከ 46 ያለ 5 ነው። ፍሪኩዌንሲው 5 ነው ማለት ነው። ክላስ ኢንተርቫሉ ከ47 እስከ 56 ያለ ማለት አሁንም ከአንግሩፕድ ከሆነው ዳታ ውስጥ ከ47 እስከ 56 ያሉትን መምረጥ ነው ማለት ነው። ከ47 እስከ 56 ያለው 1 እዚህ ጋር አለን 2 3 4 5 6 7 ነው። 47 እስከ 56 ያለ ፍሪኩዌንሲው 7 ነው ማለት ነው። ከ57 እስከ 66 ያለ አሁንም ከአንግሩፕድ ከሆነው ዳታ ውስጥ እንመርጣለን ማለት ነው። ከ57 እስከ 66 ከ57 እስከ 66 እዚህ ጋር አለን 1 2 3 4 5 6 7 8 9 10 11 ነው። ክላስ ኢንተርቫሉ ከ57 እስከ 66 ያለው ፍሪኩዌንሲው 11 ነው ማለት ነው። ከ57 እስከ 66 ባለው ክላስ ኢንተርቫል ውስጥ ፍሪኩዌንሲው 11 ነው ማለት ነው። ከ67 እስከ 76 ያለውንም ልክ በተመሳሳይ መልኩ ችን አንግሩፕድ የሆነው ዳታ ላይ ሄደን መምረጥ ነው። 1 2 3 4 5 6 7 8 9 10 11 12 ይሆናል ማለት ነው። ከክላስ ኢንተርቫሉ ከ67 እስከ 76 ያለው ፍሪኩዌንሲው 12 ነው ማለት ነው። ከ77 እስከ 86 ያለው ደግሞ እዚህ ጋር 1 አለ 2 3 4 5 6 7 8 9 10 11 12 13 ነው። ስለዚህ ከ77 እስከ 86 ያለው ፍሪኩዌንሲው 13 ነው ማለት ነው። ክላስ ኢንተርቫሉ ከ87 እስከ 96 ስናይ ከ87 እስከ 96 ያሉት 2 ናቸው። ስለዚህ ፍሪኩዌንሲው 2 ነው የሚሆነው ማለት ነው። ይሄው እንደዚህ አድርገን የግሩፕድ ፍሪኩዌንሲውን ዲስትሪቢዩሽን ቴብል ሰራን ማለት ነው። ሁለተኛው እዚህ ጥያቄ ላይ የተጠየቅነው
በሂስቶግራም እንድናስቀምጠው ነው። ክላስ ኢንተርቫል ቨርሰስ ፍሪኩዌንሲ ነው። ክላስ ኢንተርቫሉ በኤክስ አክሲስ ላይ እናስቀምጣለን፣ ፍሪኩዌንሲውን ደግሞ በዋይ አክሲስ ላይ እናስቀምጣለን። ማክሲመም ፍሪኩዌንሲ ያለን 12 ነው። ስለዚህ ከ1 እስከ 15 አድርገን ወደ ላይ በሚመቸን መልኩ ፍሪኩዌንሲውን እናስቀምጠዋለን። በየ5 ኢንተርቫሉ ብናስቀምጥ 5፣ 10፣ 15 ይሆናል። ኤክስ አክሲሱ ላይ ያደረግነው ክላስ ኢንተርቫሉ ነው። ክላስ ኢንተርቫል የተሰጠን ከ37 እስከ 46፣ ከ47 እስከ 56፣ ከ57 እስከ 66፣ ከ67 እስከ 76፣ ከ77 እስከ 86፣ ከ87 እስከ 96 ነው። እንደዚህ ማስቀመጥ እንችላለን ማለት ነው። ከዚህ በኋላ ግራፉን መሳል ነው የሚሆነው። ከ37 እስከ 46 ፍሪኩዌንሲው 5 ነው። ስለዚህ በዚህ ዋይ አክሲስ ላይ 5 የሚሆነው እዚህ ጋር ነው። ስለዚህ እንደዚህ አድርገን እናሰምራለን። ከ37 እስከ 46 ያለው ፍሪኩዌንሲው 5 ስለሆነ ልክ እንደዚህ አድርገን እናሰምራለን። ስናሰምር ግን እያገናኘን ነው ላይኑን የምናሰምረው። ከ47 እስከ 56 7 ነው። በዋይ አክሲስ 7 ላይ እንደዚህ አድርገን እናሰምራለን። ከ57 እስከ 66 ያለው ደግሞ 11 ነው። 11 ማለት እዚህ ጋር አካባቢ ነው የሚሆነው። ስለዚህ ልክ እንዲህ አድርገን እናሰምራለን። ከ67 እስከ 76 ያለው ፍሪኩዌንሲው 12 ነው። 12 ማለት እዚህ ጋር ነው የሚሆነው። ዋይ አክሲስን ስናየው እዚህ አካባቢ ነው። እዚህ እንዲህ አድርገን ማስመር እንችላለን። ከ77 እስከ 86 ፍሪኩዌንሲው 13 ነው። 13 ማለት እንደዚህ ይሄ እዚህ ጋር ነው የሚሆነው። እዚህ እንዲህ አድርገን አሁንም ማስመር እንችላለን። ከ87 እስከ 96 ፍሪኩዌንሲው 2 ነው። 2 ማለት ይሄ ነው። ኤክስ አክሲስ ላይ ክላስ ኢንተርቫሉን እንጽፋለን። ዋይ አክሲስ ላይ ፍሪኩዌንሲውን እንጽፍና እንዲህ አድርገን በሂስቶግራም ፍሪኩዌንሲውን እና ክላስ ኢንተርቫሉን መግለጽ እንችላለን ማለት ነው። እንዲህ አድርገን Question number 2. Find mean, mode and median of each of the following scores. ሁለተኛ ጥያቄ የተጠየቅነው ሚኑን፣ ሞድ እና ሚዲያኑን መፈለግ ነው። ኤ ላይ የተሰጠን ዳታ 12፣ 13፣ 26፣ 15፣ 25፣ 38፣ 28፣ 27 እና 32 ነው። የዚህን ዳታ ሚኑን ሞዱን እና ሚዲያኑን መፈለግ ነው። ሚን ማለት እያንዳንዱን ዳታ ደምሮ ለብዛቱ ማካፈል ነው። ሚኑን ለማግኘት የዚህን ዳታ 12 ሲደመር 13 ሲደመር 26 ሲደመር 15 ሲደመር 25 ሲደመር 38 ሲደመር 28 ሲደመር 27 ሲደመር 32 እናደርግና ብዛቱ 9 ነው ሲካፈል ለ9 እናደርጋለን ማለት ነው። ላይ ያለውን ስንደምረው 216 ነው የሚመጣው። 216 ሲካፈል ለ8 24 ነው። ሚኑ 24 ነው ማለት ነው። ሞድ ደግሞ የሚሆነው ሃይስት ፍሪኩዌንሲ ያለው ነው ሞድ የሚሆነው። እዚህ ጋር ግን ሁሉም ዳታዎች አንድ ፍሪኩዌንሲ ነው ያላቸው። ስለዚህ እዚህ ጋር ሞድ የለንም ማለት ነው። ሚዲያንን ካልኩሌት ለማድረግ መጀመሪያ ዳታችንን በኢንክሪዚንግ ኦርደር እናስቀምጠዋለን። ይህንን ዳታ በኢንክሪዚንግ ኦርደር ስናስቀምጠው 12፣ 13፣ 15፣ 25፣ 26፣ 27፣ 28፣ 32፣ 38 ነው የሚሆነው። ዳታችን ብዛቱ 9 ነው። 9 ደግሞ ኦድ ነው። ለኦድ ሚዲያን የሚሆነው n+1 ኦቨር 2 አይተም ነው። ኤን ማለት የዳታችን ብዛት ነው። እዚህ ጋር 9 ብለናል። 9 ሲደመር 1 ሲካፈል ለ2 አይተም ነው ማለት ነው። ስለዚህ 9 ሲደመር 1 10 ይሆናል። 10 ሲካፈል 2 5 ነው። አምስተኛው አይተም ላይ ያለው ነው ማለት ነው ሚዲያን የሚሆነው። በኢንክሪዚንግ ኦርደር አስቀምጠነዋል። አምስተኛው አይተም 26 ነው። ስለዚህ ሚዲያኑ የሚሆነው 26 ነው ማለት ነው። ቢ ደግሞ የተሰጠን ዳታ 8፣ 7፣ 11፣ 13፣ 17፣ 9፣ 8፣ 7፣ 6፣ 11 ነው። እዚህ ጋር ሚኑን ስንፈልግ የተሰጠንን ዳታ እንደምርና ሲካፈል ለብዛቱ ነው የምናደርገው። ዳታችንን ስንደምረው 8 ሲደመር 7 ሲደመር 11 ሲደመር 13 ሲደመር 17
ሲደመር 9 ሲደመር 8 ሲደመር 7 ሲደመር 6 ሲደመር 11 እናደርጋለን። ከዛ ሲካፈል አድርገን ለብዛቱ 10 ነው የሚሆነው። ሲካፈል ለ10 እናደርጋለን ማለት ነው። ይህን ካልኩሌት ስናደርግ የምናገኘው 8.7 ነው። ሚኑ 8.7 ነው ማለት ነው። ሞድን ካልኩሌት ስናደርግ ሞድ ማለት ሃይስት ፍሪኩዌንሲ ያለው ቫልዩ ነው የሚሆነው። እዚህ ጋር ፍሪኩዌንሲያቸው ሁለት ያሉ 3 ቁጥሮች አሉ። 7 2 ጊዜ ነው ያለው፣ 8 2 ጊዜ ነው፣ 11 2 ጊዜ ነው። ይሄ አሁን ማልቲ ሞዳል ነው ማለት ነው። ማልቲ ሞዳል ማለት ሞዱ ከ2 እና ከዛ በላይ ሲሆን ማለት ነው። ሞዱ 7 8 እና 11 ነው ማለት ነው። ሚዲያንን ካልኩሌት ስናደርግ ኢንክሪዚንግ ኦርደር መጀመሪያ እናስቀምጣለን ከትንሽ ወደ ትልቅ ማለት ነው። 6 7 7 8 8 9 11 11 13 17 ነው የሚሆነው ማለት ነው። ከትንሽ ወደ ትልቅ ስናስቀምጠው የዳታችን ብዛት 10 ነው፣ ኢቭን ነው። ስለዚህ ለኢቭን ደግሞ ሚዲያን የሚሆነው ኤን ኦቨር 2 አይተም ፕላስ ኤን ኦቨር 2 ፕላስ 1 አይተም ኦቨር 2 ነው የምናደርገው። ኤን 10 ነው። 10 ኦቨር 2 አይተም ፕላስ 10 ኦቨር 2 ፕላስ 1 አይተም ሲካፈል ለ2 ነው የምናደርገው። 10 ኦቨር 2 5 ነው። ይሄ ፊፍዝ አይተም እና 10 ኦቨር 2 5 5 ፕላስ 1 6 ነው። 6 አይተም ኦቨር 2 ነው የምናደርገው ማለት ነው። እዚህ ጋር ፊፍዝ አይተም ማለት 1 2 3 4 5ኛው አይተም 8 ነው። 6ኛው አይተም 9 ነው። ፊፍዝ አይተም 8 እናስገባለን። 6 አይተም 9 እናስገባለን። 8 ፕላስ 9 ኦቨር 2 እናደርጋለን። 8 ፕላስ 9 17 17 ኦቨር 2 8.5 ነው። ሚዲያኑ 8.5 ነው ማለት ነው። ሲ ስኮሩና ፍሪኩዌንሲው ተሰጥቶናል። ስኮሩ 22 ሲሆን ፍሪኩዌንሲው 6 ነው። 23 ሲሆን 13 ነው። 24 ሲሆን 30 ነው። 26 ሲሆን 23 ነው። 29 ሲሆን 17 ነው። 36 ሲሆን 9 ነው ማለት ነው። የዚህን ዳታ ሚን ካልኩሌት ስናደርግ የእያንዳንዱን ፍሪኩዌንሲ ክሮስፖንድ በሚያደርገው ዳታ ቫልዩ እናበዛዋለን። ከዛ እንደምራቸዋለን ማለት ነው። ሲካፈል አድርገን ለቶታል ፍሪኩዌንሲ ነው የምናደርገው። ይሄ ማለት 6 ሲባዛ በ22 ሲደመር 13 ሲባዛ በ23 ሲደመር 30 ሲባዛ በ24 ሲደመር 23 ሲባዛ በ26 ሲደመር 17 ሲባዛ በ29 ሲደመር 9 ሲባዛ በ36 ነው የሚሆነው። ሲካፈል አድርገን እያንዳንዱን ፍሪኩዌንሲ መደመር ነው የሚሆነው። 6 ሲደመር 13 ሲደመር 30 ሲደመር 23 ሲደመር 17 ሲደመር 9 ነው ማለት ነው የሚሆነው። ይሄ ማለት 9 ሲባዛ በ22 132 ይሆናል። 13 ሲባዛ በ23 299 ነው። 30 ሲባዛ በ24 720 ነው። 23 ሲባዛ በ26 598 ነው። 17 ሲባዛ በ29 493 ነው የሚሆነው። 9 ሲባዛ በ36 324 ነው የሚሆነው። እነዚህን ቁጥሮች ደምረን ለ98 ስናካፍለው የሚሆነው 26.18 ነው። ሚኑ የሚሆነው 26.18 ነው ማለት ነው። ሞድ ማለት ሃይስት ፍሪኩዌንሲ ያለው ቫልዩ ነው። ሃይስት ፍሪኩዌንሲው 30 ነው። እሱ ደግሞ ክሮስፖንድ የሚያደርገው የዳታችን ቫልዩ 24 ነው። ስለዚህ ሞዱ የሚሆነው 24 ነው ማለት ነው። ሚዲያን ስንፈልግ ኮሙሌቲቭ ፍሪኩዌንሲው 98 ነው። 98 ደግሞ ኢቭን ነው። ለሚዲያን ኢቭን ሲሆን ካልኩሌት የምናደርገው በዚህ ፎርሙላ ነው። ኤን ኦቨር 2 አይተም ፕላስ ኤን ኦቨር 2 ፕላስ 1 አይተም ሲካፈል ለ2 ነው የምናደርገው። ኤን ኮሙሌቲቭ ፍሪኩዌንሲው ነው 98 ነው። 98 ሲካፈል ለ2 አይተም ፕላስ 98 ሲካፈል ለ2 ሲደመር 1 አይተም ሲካፈል ለ2 ነው የሚሆነው። 98 ሲካፈል ለ2 49 ይሆናል። ስለዚህ 49 አይተም ይሆናል ፕላስ 98 ሲካፈል ለ2 49 ይሆናል። ሲደመር 1 ስናደርገው 50 ነው። ፊፍዝ አይተም ይሆናል። ሲካፈል ለ2 ነው የምናደርገው። 49ኛው አይተም ከዳታችን ማየት ነው። 49ኛው አይተም ማለት ኮሙሌቲቭ ፍሪኩዌንሲውን እንፈልጋለን።
49ኛው አይተም የሚሆነው 24 ነው ማለት ነው ስኮሩ። ከዛ ቀጣዩ 50ኛው አይተም የሚሆነው ቀጣዩ ያለበት ፍሪኩዌንሲ ነው የሚሆነው። ስኮር ያደረገው ቫልዩ 26 ነው። 49ኛው አይተም 24 ነው የሚሆነው። 50ኛው አይተም 26 ነው። ሲካፈል ለ2 እናደርጋለን ማለት ነው። 24 ሲደመር 26 50 ነው። ሲካፈል ለ2 ስናደርገው 25 ነው። ሚዲያኑ 25 ነው ማለት ነው። Question number 3. The following table gives the daily income of 100 workers of a factory. Let X be the daily income. ዴይሊ ኢንካሙ በብርና ነምበር ኦፍ ወርከርስ ተሰጥቶናል። የተጠየቅነው ሚኑን ሚዲያኑን እና ሞዱን መፈለግ ነው። መጀመሪያ ሚኑን እንፈልጋለን። ሚኑን ለመፈለግ የመጀመሪያው ስቴፕ የሚሆነው የእያንዳንዱን ክላስ ማርኩን ወይንም ሚድ ፖይንቱን መፈለግ ነው። ክላስ ማርኩ ወይንም ሚድ ፖይንቱ የሚሆነው ሎወር ክላስ ባውንደሪ ሲደመር አፐር ክላስ ባውንደሪ ሲካፈል ለ2 ነው የምናደርገው። የመጀመሪያውን ክላስ ኢንተርቫል ስናየው ከ200 እስከ 220 ነው። ሎወር ክላስ ባውንደሪ 200 ነው። አፐር ክላስ ባውንደሪ 220 ነው። ሁለቱም መደመር ነው። 200 ሲደመር 220 ሲካፈል ለ2 ነው ማለት ነው የምናደርገው። ስለዚህ 200 ሲደመር 220 ሲካፈል ለ2 210 ይመጣል። በተመሳሳይም የሁለተኛውን ክላስ ኢንተርቫል ከ220 እስከ 240 ያለውንም ክላስ ማርኩን ለማግኘት ወይንም ሚድ ፖይንቱን ለማግኘት የምናደርገው 220 ሲደመር 240 ሲካፈል ለ2 ነው የምናደርገው። ይሄን ካልኩሌት ስናደርገው ክላስ ማርኩ ወይንም ሚድ ፖይንቱ 230 ይመጣል። ሶስተኛው ክላስ ኢንተርቫል ከ240 እስከ 260 ነው። ክላስ ማርኩ ወይንም ሚድ ፖይንቱ የሚሆነው 240 ሲደመር 260 ሲካፈል ለ2 ነው የምናደርገው። ይሄን ካልኩሌት ስናደርገው 250 ነው የሚሆነው። የአራተኛውም ክላስ ኢንተርቫል የሚሆነው ከ260 እስከ 280 ነው። 260 ሲደመር 280 አድርገን ሲካፈል ለ2 ነው የምናደርገው። ይሄን ደምረን ለ2 ስናካፍለው 270 ይመጣል። የአምስተኛው ክላስ ኢንተርቫል የሚሆነው ከ280 እስከ 300 ነው። ክላስ ማርኩ የሚሆነው 280 ሲደመር 300 ሲካፈል ለ2 ነው የምናደርገው። ይሄን ካልኩሌት ስናደርገው 290 ይሆናል ማለት ነው። የመጀመሪያ ሚን ለመፈለግ የምናደርገው የእያንዳንዱን ክላስ ሚድ ፖይንት ወይንም ክላስ ማርኩን እንፈልጋለን ማለት ነው። ከዛ ማልቲፕላይ እናደርገዋለን ያገኘነውን ክላስ ማርክ ወይንም ሚድ ፖይንት ለፍሪኩዌንሲው ማለት ነው። የመጀመሪያው ክላስ ኢንተርቫል ክላስ ማርኩ ወይንም ሚድ ፖይንቱ 210 ነው። ፍሪኩዌንሲው 18 ነው። ሁለቱን ነው ማለት ነው የምናበዛው። የሚሆነው 3780 ነው ማለት ነው። የሁለተኛው ክላስ ኢንተርቫል ከ220 እስከ 240 ያለው ሚድ ፖይንቱ 230 ነው። ፍሪኩዌንሲው 28 ነው። 230ን በ28 ማብዛት ነው 6440 ይመጣል። የሶስተኛው ክላስ ኢንተርቫል ከ240 እስከ 260 ሚድ ፖይንቱ 250 ነው። ፍሪኩዌንሲው 21 ነው። 250 ሲባዛ በ21 ስናደርገው 5250 ይመጣል። አራተኛው ክላስ ኢንተርቫል ከ260 እስከ 280 ነው። ሚድ ፖይንቱ 270 ነው። ፍሪኩዌንሲው 21 ነው። 270 ሲባዛ በ21 5670 ይሆናል። የአምስተኛው ክላስ ኢንተርቫል ሚድ ፖይንቱ 290 ነው። ፍሪኩዌንሲው 12 ነው። 290 ሲባዛ በ12 3480 ነው የሚሆነው ማለት ነው። ፍሪኩዌንሲያቸውን ስንደምር 100 ነው የሚሆነው። ፍሪኩዌንሲው ሲባዛ በክላስ ማርኩ ወይንም በሚድ ፖይንቱ ስናደርግ ያገኘነውን ቫልዩ ደግሞ ስንደምር 24620 ነው። ሚኑ የሚሆነው ማለት the summation of midpoint times frequency
ሲካፈል ለሰሜሽን ኦፍ ፍሪኩዌንሲ ነው ማለት ነው። 24620 ሲካፈል ለ100 ይሆናል ማለት ነው። ይሄን ስናካፍል 246.2 ይመጣል። ሚኑ 246.2 ነው ማለት ነው የሚሆነው። ሁለተኛ ሚዲያን ነው የምንፈልገው። መጀመሪያ ኮሙሌቲቭ ፍሪኩዌንሲውን እንፈልጋለን። ኮሙሌቲቭ ፍሪኩዌንሲ ማለት ኢንተርቫሉ ያለበት ፍሪኩዌንሲ ሲደመር ከሱ በፊት ያለው ፍሪኩዌንሲ ነው የሚሆነው። የመጀመሪያው ፍሪኩዌንሲ 18 ነው። የሱ ኮሙሌቲቭ ፍሪኩዌንሲ 18 ነው። ከሱ በፊት ዳታ ስለሌለ ማለት ነው የሚሆነው። የሁለተኛው ክላስ ኢንተርቫል ፍሪኩዌንሲው 28 ነው። ኮሙሌቲቭ ፍሪኩዌንሲው የሚሆነው ከሱ በፊት የነበረው ቶታል ፍሪኩዌንሲ 18 ሲደመር የራሱ የኢንተርቫሉ ፍሪኩዌንሲ ነው 28 ማለት ነው። 18 ሲደመር 28 46 ይመጣል። ሶስተኛው ክላስ ኢንተርቫል ኮሙሌቲቭ ፍሪኩዌንሲው የሚሆነው ከሱ በፊት የነበረው ኮሙሌቲቭ ፍሪኩዌንሲ 46 ሲደመር የራሱ የኢንተርቫሉ ፍሪኩዌንሲ 21 ነው የሚሆነው። 46 ሲደመር 21 ነው ማለት ነው የሚሆነው 67 ይመጣል። አራተኛው ክላስ ኢንተርቫል ኮሙሌቲቭ ፍሪኩዌንሲው የሚሆነው ከሱ በፊት የነበረው ኮሙሌቲቭ ፍሪኩዌንሲ ሲደመር ኢንተርቫሉ ያለበት ፍሪኩዌንሲ ነው የሚሆነው 21 ማለት ነው። 67 ሲደመር 21 ይሆናል። ይሄ የሚሆነው 88 ነው ማለት ነው። የአምስተኛው ክላስ ኢንተርቫል ፍሪኩዌንሲው 12 ነው። ኮሙሌቲቭ ፍሪኩዌንሲው የሚሆነው ከሱ በፊት ያለው ኮሙሌቲቭ ፍሪኩዌንሲ ሲደመር 12 ነው ማለት ነው የሚሆነው። 88 ሲደመር 12 100 ነው የሚሆነው። ኮሙሌቲቭ ፍሪኩዌንሲው 100 ነው ማለት ነው የሚሆነው። የእያንዳንዱን ክላስ ኮሙሌቲቭ ፍሪኩዌንሲውን ፈለግን ማለት ነው። ሚዲያን ክላሱ የሚሆነው ኮሙሌቲቭ ፍሪኩዌንሲው ኤን ኦቨር ቱዝ አይተም እና ከዛ በላይ ነው የሚሆነው ማለት ነው። 100 ሲካፈል ለ2 50 ነው የሚሆነው። ፊቭዝ አይተም እና ከዛ በላይ የሆነውን የምናየው ማለት ነው። ፊቭዝ አይተም የሚኖረን ኮሙሌቲቭ ፍሪኩዌንሲ 67 የሆነው ውስጥ ነው። የሱ ክላስ ኢንተርቫል ከ240 እስከ 260 ነው። ስለዚህ ሚዲያን ክላሳችን የሚሆነው ከ240 እስከ 260 ነው የሚሆነው ማለት ነው። ፊቭዝ አይተሙ የሚገኝበት ነው ሚዲያን ክላስ የሚሆነው። ፒኤል ማለት የሚዲያን ክላሱ ሎወር ሊሚት ነው። ኢንተርቫሉ ከ240 እስከ 260 አግኝተናል። ስለዚህ አሁን እዚህ ጋር ሎወር ክላስ ባውንደሪ የሚሆነው 240 ነው። ፒኤል የሚሆነው 240 ነው ማለት ነው። ኤን ኦቨር 2 ማለት ኤን 100 ነው። 100 ሲካፈል ለ2 50 ነው የሚሆነው። ኤፍሲ የምንለው ሚዲያን ክላሱ ላይ ያለው ፍሪኩዌንሲ ነው። ሚዲያን ክላሱ ከ240 እስከ 260 ብለናል። የሱ ፍሪኩዌንሲ 21 ነው። ስለዚህ 21 ነው የሚሆነው ማለት ነው ኤፍሲ። አይ የምንለው ደግሞ ክላሱ ዊድዝ ነው። ስለዚህ ክላስ ዊድዙን የምናገኘው አፐር ክላስ ባውንደሪ ሲቀነስ ሎወር ክላስ ባውንደሪ አድርገን ማግኘት እንችላለን። አፐር ክላስ ባውንደሪው ማለት 260 ነው። ሲቀነስ አድርገን ሎወር ክላስ ባውንደሪ 240 ነው የሚሆነው። 260 ሲቀነስ 240 20 ይመጣል። ክላስ ዊድዙ 20 ነው ማለት ነው። ሲኤፍቢ የምንለው ከሚዲያን ክላሳችን በፊት ያለው ኮሙሌቲቭ ፍሪኩዌንሲ ነው የሚሆነው ማለት ነው። ከሚዲያን ክላሱ በፊት ያለው ኮሙሌቲቭ ፍሪኩዌንሲ 46 ነው። ሲኤፍቢ 46 ነው ማለት ነው። እዚህ አሁን ሁሉንም ቫልዩዎች አግኝተናል። ሚዲያኑን ካልኩሌት ማድረግ እንችላለን። ሚዲያን ማለት ፒኤል ሲደመር ኤን ኦቨር 2 ሲቀነስ ሲኤፍቢ ሲባዛ በአይ ሲካፈል ለኤፍሲ ነው የምናደርገው። ቢኤል አግኝተናል 240 ነው። ሲደመር ኤን ኦቨር 2 ማለት 50 ነው። ሲቀነስ ሲኤፍቢ የምንለው 46 ነው። ሲባዛ በ20 ሲካፈል ለ21 ማድረግ ነው ማለት ነው። ይሄን ካልኩሌት ስናደርገው 50 ሲቀነስ 46 ሲባዛ በ20 አድርገን ሲካፈል ለ21 ብናደርግ 3.8 ይመጣል። 240 ሲደመር 3.8 243.8 ይሆናል ማለት ነው። ሚዲያኑ የሚሆነው 243.8 ነው ማለት ነው። ቀጥሎ ሞድን ነው ካልኩሌት የምናደርገው። ሞዱን ካልኩሌት ለማድረግ መጀመሪያ ሞዳል ክላሱን እንፈልጋለን። ሞዳል ክላሱ ማለት ሃይስት ፍሪኩዌንሲ ያለበት ነው። ሃይስት ፍሪኩዌንሲው ከዚህ ከዳታችን ሃይስት ፍሪኩዌንሲው 28 ነው። የሱ ክላስ ኢንተርቫል 220 እስከ 240 ነው።
ሞዳል ክላሱ የሚሆነው ከ220 እስከ 240 ነው ማለት ነው። ሞዳል ክላሱ የምንለው ሃይስት ፍሪኩዌንሲ ያለበት ክላስ ኢንተርቫል ማለት ነው። ከ220 እስከ 240 ባለው ውስጥ ሎወር ክላስ ባውንደሪ 220 ነው። ዲ1 የምንለው ሞዳል ክላሱ ያለበት ፍሪኩዌንሲ ሲቀነስ ከሞዳል ክላሱ በፊት ያለው ፍሪኩዌንሲ ነው የምናደርገው ዲ1ን ስንፈልግ። ስለዚህ ስናስገባ ዲ1 ማለት የሚሆነው የሞዳል ክላሱ ፍሪኩዌንሲ 28 ነው። 28 ሲቀነስ ከሱ በፊት ያለው ፍሪኩዌንሲ 18 ነው። ሲቀነስ 18 እናደርጋለን ማለት ነው። 28 ሲቀነስ 18 10 ነው። ዲ2 ማለት ደግሞ የሞዳል ክላሱ ፍሪኩዌንሲ ሲቀነስ ከሞዳል ክላሱ በኋላ ያለው ፍሪኩዌንሲ። ስለዚህ ዲ2 የሚሆነው ሞዳል ክላሱ 28 ነው። 28 ሲቀነስ ከሞዳል ክላሱ በኋላ ያለው ፍሪኩዌንሲ 21 ነው። 28 ሲቀነስ 21 ይሆናል ማለት ነው። 28 ሲቀነስ 21 7 ነው። እነዚህን ቫልዩዎች ካገኘን ሞዱን ካልኩሌት ማድረግ እንችላለን ማለት ነው። ሞድ የሚሆነው የሞዳል ክላሱ ሎወር ክላስ ሊሚቱ ሲደመር እናደርግና በብራኬት ዲ1 ሲካፈል ለዲ1 ሲደመር ለዲ2 ሲባዛ በክላስ ዊድዝ እናደርጋለን ማለት ነው። እዚህ ጋር ቢኤል አለን። ቢኤል ማለት የሞዳል ክላሳችን ሎወር ክላስ ሊሚት ነው የሚሆነው። እሱ ደግሞ 220 ነው። 220 ሲደመር ዲ1 10 አግኝተናል ሲካፈል እናደርግና አሁንም ዲ1 10 አግኝተናል ሲደመር ዲ2 7 በብራኬት ውስጥ ካደረግን በኋላ ሲባዛ በ20 ነው የምናደርገው። ይሄን ካልኩሌት ስናደርገው 231.8 ይመጣል። ሞዱ የሚሆነው 231.8 ነው ማለት ነው። Question number 4. In a small business, 2 cleaners earn ብር 340 each. 6 persons handling the machinery earn ብር 600 each. The manager earns ብር 1500 and the director ብር 3500 per month. What measure mean, median or mode best represents this data? አራተኛ ጥያቄ የሆነ ስሞል ቢዝነስ ውስጥ 2 ክሊነሮች አሉ። እያንዳንዳቸው 340 ነው የሚከፈላቸው። 6 ማሽነሪውን ሃንድል የሚያደርጉ ሰዎች አሉ። የሚከፈላቸው እያንዳንዳቸው 600 ብር ነው። ማናጀሩ የሚከፈለው 1500 ነው። ዳይሬክተሩ ደግሞ የሚከፈለው 3500 ነው በየወሩ ማለት ነው። ከሚን ከሚዲያኑና ከሞዱ ቤስት ሪፕሬዘንት የሚያደርገው ይህንን ዳታ የትኛው ነው ነው? ሶሉሽን ሁለቱም የሚያጸዱ ሰዎች 340 ነው እያንዳንዳቸው የሚከፈላቸው። 6ቱ ሰዎች ደግሞ ማሽነሪውን ሃንድል የሚያደርጉልን እያንዳንዳቸው 600 ነው የሚከፈላቸው። ማናጀሩ 1500 ነው፣ ዳይሬክተሩ 3500 ነው። ይሄ ነው ዳታችን ማለት ነው። የዚህን ዳታ ሚን መፈለግ እንደማለት ነው። እዚህ ሚን የሚሆነው ፍሪኩዌንሲውን ሲባዛ በዳታው አድርገን ደምረን ሲካፈል ለቶታል ፍሪኩዌንሲያችን ነው የምናደርገው። ክሊን የሚያደርጉት ሰዎች እያንዳንዳቸው 340 ሁለት ሰዎች ናቸው። ስለዚህ ሚንን ካልኩሌት ስናረግ 2 ሲባዛ በ340 እናደርጋለን። ሲደመር አድርገን ደግሞ 600 የሚከፈለው 6 ሰው ነው። 6 ሲባዛ በ600 እናደርጋለን። ሲደመር 1500 የሚከፈለው ማናጀሩ ብቻ ነው። ሲደመር ዳይሬክተሩም ያው አንድ ሰው ነው 3500 የሚከፈለው። ሲደመር 3500 እናደርጋለን። ስለዚህ የምናደርገው 2 ሲባዛ 340 ሲደመር 6 ሲባዛ በ600 ሲደመር 1500 ሲደመር 3500 ሲካፈል ለ10 እናደርጋለን ማለት ነው። ይሄን ካልኩሌት ስናደርገው 928 ይመጣል። ሚኑ 928 ነው ማለት ነው የሚሆነው። ሚዲያኑን ካልኩሌት ስናደርግ ለአንድ ግሩፕ ለሆነ ዳታ ሚዲያኑን ካልኩሌት ለማድረግ መጀመሪያ በኦርደር ማስቀመጥ አለብን። በኦርደር ስናስቀምጠው 340 340 600 600 600 600 600 600 1500 እና 3500 ነው የሚሆነው። ብዛቱ ደግሞ 10 ነው። የዳታው ብዛት 10 ነው። 10 ኢቭን ነው። ሚዲያኑን ካልኩሌት የምናደርገው በኢቭን ፎርሙላ ነው ማለት ነው። ለኢቭን ደግሞ ሚዲያን የሚሆነው
ኤን ኦቨር ቱስ አይተም ሲደመር ኤን ኦቨር ቱስ ፕላስ 1 አይተም ሲካፈል ለ2 ነው የሚሆነው። ኤን 10 ነው። 10 ሲካፈል ለ2 ማለት 5 ፊፍዝ አይተም ሲደመር 10 ሲካፈል ለ2 5 5 ሲደመር 1 6 አይተም ነው የሚሆነው ማለት ነው። ፊፍዝ አይተም ሲደመር 6 አይተም ሲካፈል ለ2 ነው ማለት ነው የሚሆነው። አምስተኛው አይተም የሚሆነው 600 ነው። ስድስተኛውም አይተም 600 ነው። ስለዚህ 600 ሲደመር 600 ሲካፈል ለ2 ነው የምናደርገው። 600 ሲደመር 600 ሲካፈል ለ2 600 ነው የሚሆነው። ስለዚህ ሚዲያኑ የሚሆነው 600 ነው ማለት ነው። ሞዱ የሚሆነው ሃይስት ፍሪኩዌንሲ ያለበት ነው። ሃይስት ፍሪኩዌንሲ ያለው 600 ነው። 6 ጊዜ ነው ያለው። ሞዱ ማለት ደግሞ ሃይስት ፍሪኩዌንሲ ያለው ስለሆነ 600 ነው ማለት ነው። ሞዱ 600 ነው። ይህንን ዳታ ቤስት ሪፕሬዘንት የሚያደርገው ሞዱ ነው ማለት ነው።